ደግሞ አንድ ሰው መጎዳት የለበትም። ለዛ አንድ ሰው አልተጎዳም ሃይሚ፣ አንድ ሰው አልተጎዳም። በቃ ሁለታችሁም ነው የተጎዳችሁት። አለቀ ካለስ ሁለቶቹም ተጎድቷል። ብሩኬም ተጎድቷል፣ ሃይሚም ተጎድታለች። ነገር ግን ሃይሚ በጣም ኦቨርአክት አደረገች። ገባችሁ አይደል? እዚህ ጋር ኦቨርአክት እያደረገች ነው። ኖ እንደዚህ መሆን የለበትም። እንደዚህ መሆን የለብሽም ሃይሚ። እኛ እየነገርንሽ ያለ ነው የሚበጅሽን ነገር ነው። ነገ ከነገ ወዲያ በቃ ላንቺ ይሆናል ብለን የምናስበው ነው፣ ጥሩ ነገር ነው እየነገርንሽ ያለ ነው። ግን አንቺ እየሰማሽን አይደለም። ነገ ከነገ ወዲያ ይቆጭሻል። የምሬ ነው ይቆጭሻል። የምትቆጭበትን ነገር አታድርጊ ነው እኛ እያልን ያለ ነው እዚህ ጋር። ገባችሁ አይደል? እንደዛ ነው እየተናገርን ያለ ነው። ስለዚህ ሃይሚ የምታስተውይ ከሆነ እስከዛሬ ድረስ የለፋሽበትን ፍቅር በአንዴ እንደዚህ እንዲናድ አትፍቀጂ። የምሬ ነው። 2 ዓመት 3 ዓመት የቆየሽው እኮ ለቀልድ አይደለም። የምሬን ነገ ከነገ ወዲያ ከሱ ጋር በጣም ብዙ ነገር አደርጋለሁ ብለሽ አስበሽ እስከሆነ ድረስ ያ ሁሉ ጊዜ ለምን እንግዲህ ሚስ ታደርጋለች? ለምን ያን ሁሉ ጊዜ ታባክኑታላችሁ? ያለ አግባብ ነበር ያ ሁሉ ጊዜ ባከነው ማለት ነው። ስለዚህ እንደዚህ መሆን ስለሌለበት ሰላም ስለሚሻላችሁ አንቺም ይሄ የይቅርታ ልብሽን አዘጋጅና ይቅርታ አድርጊለት። በቃ አለቀ። የምሬን ነው። አንቺ ነሽ ብሩክ ልትመልሽ የምትችይው ከዚህ በኋላ አንቺ ነሽ ወደ አንድነት ልትመለሱበት የምትችሉበት ዋነኛው ምክንያት አንቺና አንቺ ብቻ ነሽ። አንቺ ስትፈልጊ ነው በዚህን ሰዓት ከብሩኬ ጋር ሰላም ልትሆኝ የምትችይው። ገባሽ አይደለ? ብሩኬ ፈልጎ አንቺ እየፈለግሽ አይደለም። ብሩኬ እንደዚህ እየለመነሽ አንቺ እየፈለግሽው አይደለም። አልፈልግም ቃል በቃል በጣም በተደጋጋሚ በጣም ብዙ ነገር ስትዩ ነበር። ስለዚህ ያንን ነገር ተይውና ፍቅራችሁ ይሻላል። ፍቅራችሁ ይበልጣል። አለቀ። እስከዛሬው እልክ ምናምን ነገር ወደ ጎን አድርጉት። የምሬ ነው። ወደ ጎን አይጠቅማችሁም። ነገ የሚጎዳችሁን ነገር ነው የምታደርጉት። ስለዚህ ፕሊስ እኛ ከዚህ በላይ እንዴት አድርገን እናገር? ሰላማችሁን ነው የምንፈልገው። በቃ ሰላማችሁን እንይ ነው እያልን ያለ ነው። ስለዚህ ልክ እየሰራችሁ ስላልሆነ ወደ ትክክለኛው መንገድ ተመለሽ። በቃ ወደ ትክክለኛው ወደ እውነቱን ወደ ማትክጂው ሀቅ ተመለሽ። በቃ አለቀ። ይሄ ነው። ታውቂዋለሽ እኮ ልብሽ እሱ ጋር እንደሆነ እኮ ሁላችንም እናውቃለን ጠንቅቀን። ስለዚህ ተመለሽ። በቃ እንዴ ይቅርታ አድርጊለት። ሰው ሆኖ የማያጠፋ የለም። አጠፋ በቃ ይቅርታ አድርጊለት። አንቺም ታጠፊያለሽ እኮ የምሬን ነው። አንቺም ታጠፊያለሽ፣ እንደ ሰው ታጠፊያለሽ። ስለዚህ እሱም ይቅር ይልሻል። አንቺም ስታጠፊ ኖርማል የሆነ ነገር ነው ይቅርታ መባባል። ይሄ በጣም ተራ ነገር እኮ ነው። የምሬን ነው። በአንድ ቃል የሁለታችሁን ግንኙነት መመለስ ትችያለሽ። ስለዚህ ይህን ነገር ብታደርጊ የተሻለ ነው። ንገሯት ኮሜንት ላይ። እናንተ ደግሞ ሀሳብ አስተያየታችሁን ጻፉላት። በቃ ወስኜ ከህይወት ወጥቻለሁ። ስለዚህ እኔ ሰላሜን እፈልጋለሁ። ገና ለገና ደግሞ አሁን እኔ እኮ የማይገባኝ ሃይሚ ከብሩኬ ርቀሽ የትኛው ምንም አይነት ሰላም ልታገኝ እንደማትችይ ነው የምነግርሽ። ምንም አይነት ሰላም አንቺ ጋር ሊመጣ አይችልም። ከብሩኬ ርቀሽ ሰላም ልታገኝ አትችይም። ይህንን ነገር ደግሞ እኛ ጠንቅቀን እናውቃለን። ሁሉም የጨረቃ ፋሚሊ ያውቃል። በቃ አለቀ። ገባሽ አይደል? እዚህ ጋር ሰው እየደበረው በቃ አሁን በዚህን ሰዓት ኦዲየንስም ነው እያስከፋችሁ ያላችሁት። ገባችሁ አይደል? ኦዲየንስም በጣም እየደበረው እናንተን እንደሚወዳችሁ ሁሉ ሊጠላችሁ ይችላል። ይህን ነገር ማወቅ አለብሽ። የምሬን ነው። ስንት ዓመት የገነባሽው ነገር በአንድ ቀን ሊፈርስ ይችላል። ስለዚህ ብታስቡ፣ ይሄ በትልቅ ሰው አስተሳሰብ ብታስቡ ጥሩ ነው። እኔ እንደዛ ብዬ ነው የማስበው። ገባችሁ? እንደዛ ብዬ ነው የማስበው። ሰላም እንደማታገኙ ሁላችንም እናውቃለን። ብሩኬ ካጠገብሽ ሳይሆን ሲቀር ምን አይነት ስሜት እንደሚሰማሽ ሁሉም ሰው ያውቃል። አንቺና ብሩክን የሚመለከት ሰው ያውቃል። ገባችሁ? ያውቃል እንዴት ስትሆን እንደነበረ ያለ ብሩኬ ሁላችንም እናውቃለን። ብሩኬ ሌላ ሀገር ሊሄድ ሆኖ እሷ አገር ያዝልኝ ብላ ስታለቅስ ሆስፒታል የገባች ሴት ነች። ገባችሁ አይደል? ስለዚህ ምን እንደምትሆኚ ስለምናውቅ ወደ ብሩኬ ተመለሽ። ፍቅር ይሻልሻል። ገባሽ አይደል? ልክ ምንም አይሰራም። ፍቅር ይሻላችኋል። ስለዚህ ፍቅርን አስቀድሚኝና እልኩን ታይ። የምሬን ነው ሃይሚ። ይሄ ነው የሚያዋጣው። ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ሃይሚ ብቻዋን ከወንድሟ ጋር ነው የመጣችው። ብሩኬ የለም። እሱ እንግዲህ አብረን እንመልከት። ሰላማቸውን ፍቅራቸውን ማየት የምንፈልገው የምትሉ ሰዎች ላይክ ያደርጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላችሁ። እኔ ደግሞ ሰብስክራይብ ያደርጋችሁ ፕሊዝ ሰብስክራይብ ያደርጋችሁኝ አይደለም ሰብስክራይብ ያደርጋችሁ ወንድማችሁ አድርጉኝ። ቀጥታ ወደ ቪዲዮ እናልፋለን። ይቅርታ ልብ ኖረንና ገና ለገና 10 መጎዳት የለብንም። አይደለም የምሬ ነው።
እንዴ አሁን እኮ ሁለታችሁም ነው ያጠፋችሁ እኮ። አንዳችሁን ጥፋተኛ አላደረግንም፣ ሁለታችሁም አጥፍታችኋል። ሁለታችሁም ብሩክም አጥፍቷል፣ አንቺም ድብና አድርገሽ አጥፍተሻል። በቃ የማይካደው ነገር ይሄ ነው። ስለዚህ ፍቅር ከሆነ እስከ ዛሬ ድረስ ያሹ ፍቅር ከሆነ በቃ ምን ችግር አለው? ምን ችግር አለው ይቅርታ ብታደርጊለት? እንዴ ሰው ቤተሰብ ተገዳድሎ እንዴት ይቅርታ እኮ ይባባላል? ይሄ እኮ እዚህ ጋር እኮ ፍቅረኛሽ ነው እንጂ ሌላ ሰው አይደለም። የምሬን ነው። ይቅርታ ብታደርጊለት ምን ችግር አለ? ምን ትሆኛለሽ? ምንም የምትፈጥሪው ነገር የለም እኮ። የምሬን እኮ ነው። ምንም ካንቺ ላይ የሚቀነስብሽ ነገር የለም። ፍቅርሽን ነው የምታገኘው። ፍቅርሽን ነው የምታገኘው እዚህ ጋር ገባሽ አይደለ? እንጂ ያልሆነ አላቅም። የምሬን ነው። ይሄ ልክ አይደለም። ሀይሚ ተመለሽ። የምሬን ነው ተመለሽ። በቃ ወደ ቀልብሽ ሁኚ። ሌላ እኔ ምንም ልልሽ አልችልም። ምክንያቱም አንቺ ታውቂያለሽ፣ በደንብ ታውቂያለሽ። የምታደርጊውን ነገር ታውቂያለሽ ጠንቅቀሽ እያወቅሽ ነው ይህንን ነገር እያደረግሽ ያለሽ። ስለዚህ ፕሊዝ እኛ ሁለታችሁ አንድ እንድትሆኑ ነው የምንፈልገው። በእናንተ ተስፋ መቁረጥ አንፈልግም። በቃ ሰላም ብትሆኑ ነው የሚያዋጣው። በቃ ሰላም ብትሆኑ ነው የሚያዋጣው። እስከዛሬ ድረስ የለፋችሁትን ዝም ብላችሁ በአንድ ጊዜ እንደዚህ መጣል ደግሞ ልክ አይደለም። የምሬ ነው፣ ልክ አይደለም እንዴ። ከዚህ በኋላ ስንትና ስንት ነገር ይጠብቃችኋል። ገና ብዙ የሚቀራችሁ ነገር አለ። ገና ብዙ የሚመጣባችሁ ችግር አለ። ያን ሁሉ ነገር ታልፋላችሁ እንዴ። የምሬ ነው። ስለዚህ ሀይሚ ተረጋጊና በተረጋጋ ሁኔታ ያለውን ነገር ለመፍታት ብትሞክሪ ነው የሚሻለው። ገባሽ? የባሰ በምትርቂው ሰዓት ነገሮች ሁሉ እየተወሳሰቡ ነው የሚሄዱት ሀይሚ። በቃ ወስኜ ከህይወቱ ወጥቻለሁ። ስለዚህ እኔ ሰላሜን እፈልጋለሁ። ገና ለገና ደግሞ አሁን እኔ እኮ የማይገባኝ ሀይሚ ከብሩኬ ርቀሽ የትኛው ምንም አይነት ሰላም ልታገኝ እንደማትችይ ነው የምነግርሽ። ምንም አይነት ሰላም አንቺ ጋር ሊመጣ አይችልም። ከብሩኬ ርቀሽ ሰላም ልታገኝ አትችይም። ይህንን ነገር ደግሞ እኛ ጠንቅቀን እናውቃለን። ሁሉም የጨረቃ ፋሚሊ ያውቃል። በቃ አለቀ። ገባሽ አይደል? እዚህ ጋር ሰው እየደበረው በቃ አሁን በዚህን ሰዓት ኦዲየንስም ነው እያስከፋችሁ ያላችሁት። ገባችሁ አይደል? ኦዲየንስም በጣም እየደበረው እናንተን እንደሚወዳችሁ ሁሉ ሊጠላችሁ ይችላል። ይህን ነገር ማወቅ አለብሽ። የምሬን ነው። ስንት ዓመት የገነባሽው ነገር በአንድ ቀን ሊፈርስ ይችላል። ስለዚህ ብታስቡ፣ ይሄ በትልቅ ሰው አስተሳሰብ ብታስቡ ጥሩ ነው። እኔ እንደዛ ብዬ ነው የማስበው። ገባችሁ? እንደዛ ብዬ ነው የማስበው። ሰላም እንደማታገኙ ሁላችንም እናውቃለን። ብሩኬ ካጠገብሽ ሳይሆን ሲቀር ምን አይነት ስሜት እንደሚሰማሽ ሁሉም ሰው ያውቃል። አንቺና ብሩክን የሚመለከት ሰው ያውቃል። ገባችሁ? ያውቃል እንዴት ስትሆን እንደነበረ ያለ ብሩኬ ሁላችንም እናውቃለን። ብሩኬ ሌላ ሀገር ሊሄድ ሆኖ እሷ አገር ያዝልኝ ብላ ስታለቅስ ሆስፒታል የገባች ሴት ነች። ገባችሁ አይደል? ስለዚህ ምን እንደምትሆኚ ስለምናውቅ ወደ ብሩኬ ተመለሽ። ፍቅር ይሻልሻል። ገባሽ አይደል? ልክ ምንም አይሰራም። ፍቅር ይሻላችኋል። ስለዚህ ፍቅርን አስቀድሚኝና እልኩን ታይ። የምሬን ነው ሀይሚ፣ ይሄ ነው የሚያዋጣው። ስለለመነኝና ስለጨቀጨቀኝ ነው ልጅ የመጣሁት ነው። ለሱን ደግሞ ካስከፋሽ በጣም ይቅርታ። ብሩኬ የለመነው እሱን በቃ አንቺን ማጣት ስለማይፈልግ ካንቺ መለየት ስለማይፈልግ መሆኑን ታውቂያለሽ። ለመነው፣ አለቀ። ይዞት ወደ ቤቱ መጣ። የምሬን ነው። ይሄ ነገር ደግሞ ሊያስደስትሽ ነው የሚገባው። እሱ ስለመጣ እኮ ሊያስደስትሽ ነበር የሚገባው። የምሬን ነው። ይሄ አንቺን ፍለጋ እንደዚህ እሱ አንቺን በቃ አላቅም ፍቅርሽን ፈልጎ እንደዚህ እየባከነ መሆኑን ማየትሽ ራሱ ትልቅ ነገር ነው። የምሬን ትልቅ ነገር ነው። ካየሽ ይሄን ያክል ጥረት ካለው አንቺና ሁለታችሁ ሰላም የመሆን ፍላጎት ካለው ይሄ ፍላጎቱን አይተሽ ቢያንስ እንኳን የምሬን ነው መራራት አለብሽ ሀይሚ፣ መራራት አለብሽ። ሁሉም ነገር አላፊ ነው። ሁሉም ነገር ያልፋል። እስከ ዛሬ ያሳለፋችሁትን ነገር ታውቂያለሽ። እኛ እንነግርሽ ያን ሁሉ ነገር አልፋችሁታል። ይህንንም ታልፉታላችሁ። ሌላ ምንም ልንልሽ አንችልም። ምክንያቱም አንቺ ብዙ ነገር ያሳለፍሽ ሴት ነሽ፣ ሁሉንም ነገር ስለምታውቂ ማለት ገባሽ አይደለ? እኛ ምናልባት ስህተት ነው ብለን የምናስበውን ነገር ነው እዚህ ጋር የምንናገረው ነገር ግን አንዳንድ ጊዜ ያውቀውም ያጠፋል። ገባችሁ አይደል? ያውቀውም ስለሚያጠፉ መነገር ስላለበት እንናገራለን። እኛ ደግሞ እነዚህ ልጆች ተለያይተው መቅረት አለባቸው ብዬ አላስብም። አላደረገውም። ይሄ ልጅ አድርጎት እንደዛ ሆኜ ቢሆን ችግር የለውም። ለወንድሜ ነው የሆንኩት። ይህንንም እኮ ከዚህ በፊት ተናግረን ነበር። አትቸኩይ ብሩክ፣ ሀይሚ ትቸኩያለሽ ስንል የነበረው እኮ ይህንን እያየን ነበረ። ሀይሚ ትቸኩያለሽ፣ በጣም ብዙ ጊዜ ትቸኩያለሽ። የሆነ ነገር ሳታረጋግጭ ወደ ውሳኔ ትገቢያለሽ። ይሄ አተሎ የምትወስኙ ነገር ልክ አይደለም። የምሬ ነው። ከዚህ በኋላ መስተካከል ያለበት ነገር ነው። ምክንያቱም
እዛው ጋር ምናምን ተናዳችሁ ይሄ ስሜታችሁን ማትቆጣጠሩ ከሆነ ያላችሁን እናንተ ጋር ያለውን ነገር ተሎ ሪያክት ይሄ እንዴት አድርጌ ላስረዳችሁ? የምሬን እኮ ነው ፋሚሊ። አንድ ነገር ባያችሁ ቁጥር ያ ነገር አናዷችሁ የሆነ ነገር የምታደርጉ ከሆነ ሌላ ጥፋት ነው የምትደርጉት። ጥፋት ላይ ጥፋት ነው እየደራረባችሁ የምትሄዱት። ስለዚህ አንቺን ብትሆኚ ያለውን ነገር በመጀመሪያ ማረጋገጥ አለብሽ። ብዙ ነገር ከመወሰንሽ በፊት ብዙ ነገር ትወስኛለሽ። ወስኛለሁ ምናምን ነገር ትያለሽ። በአንድ ቀን ትልቅ የሆነ ውሳኔ ወስነሽ እናገኝቻለን። ይህ ልክ አይደለም። የምሬን ነው። ይህ ልክ አይደለም። ዞር ዞር ብሎ ማየት አለብሽ። እውነታውን መረዳት አለብሽ። ከዛ በኋላ ያለውን ነገር ብትወስኝ ኖርማል ነው፣ ችግር የለውም። ገባሽ አይደል? ስለዚህ አሁን ሌላውን ተይና ሰላም ፍቅር ሁኑ። አለቀ። የምሬን ነው። ይቅርታውን ተቀበዩ። እኛ እንደዚህ እየለመንሽ ነው አይደለም ብሩኬ? እኛ ራሱ እዚህ ላይ እኮ እየለመንሽ ነው። ሌላ ምንም ታምር የለውም። እኛ እንደዚህ የምናወራው እኮ አንቺን ብሩኬ ጋር ለማስታረቅ ልመና እኮ ነው ያዝነው እዚህ ጋር። ገባሽ አይደል? ለሁለታችሁ ሰላም ነው እኛ እዚህ ጋር እንደዚህ እየሆን ያለ ነው። ስለዚህ ፕሊስ የምሬን ነው። አላቅም ልክ አይደለም። በቃ ሀይሚ ሌላውን ነገር ታይና ፍቅርሽን ብታስቀድሚ የተሻለ ነው። ዲያባውን ምናምን አሁን ይቅር እንድልህ ነው መቼም እንደዚህ የምትሰካክሰኝ ችግር ይቅር ብያለሁ። ሶ እንግዲህ ፋሚሊ የዛሬ ቪዲዮ ይሄን ይመስል ነበር። እንደተመለከታችሁት ነው። ሀይሚ አሻፈረኝ ብላለች። እንግዲህ ነገ የሚፈጠረው እንደማብረን ምን መለከት ይሆናል። ሀብን አይታችሁታል። ሀብ ቤቷን አስረክቧል። ቤትሽን ይኸው እንኪ እያለ ነበረ። አይታችሁታል ብዬ አስባለሁ። ቪዲዮን ፖስት አድርጓል ሁሉ። ሶ እንግዲህ የዛሬ ቪዲዮ ይመስል ነበረ። በተረፈ እናንተ ደግሞ ሀሳብ አስተያየታችሁን ስጧቸው። እናንተ ከሷ የበለጠ በጣም ብዙ ኤክስፔሪያንስ ያሳለፋችሁ ሰዎች ፕሊስ ገብታችሁ ኮሜንት ላይ ጻፉላት። የምሬኑ ጻፉላት። ትመለከተዋለች፣ ታይዋለች። ብሩክም ሀይሚም እንደሚመለከቱኝ እርግጠኛ ነኝ። የማወራው ፋሚሊ ጻፉላቸው፣ ይመለከታል። ኮሜንታችሁ ይነበባል። ሶ እንግዲህ ዛሬ ቪዲዮ ይመስል ነበር። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ይህን ቪዲዮ ላይክ አድርጉት። በብሩኬና በሀይሚ ተስፋ አንቆርጥም እያላችሁ እንድትጽፉ ፈልጋለሁ። የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ባይ